በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር ቤተሰቦች እናታችን ቅድስት ድንግል ማርያም የአስራት የቃል ኪዳን የመስቀል ስር ስጦታዎች ወደደና በፈቀደን ብሎ እግዚአብሔር ስም እንደምን አደራችሁ እንደምን እስከ ሰዓት ቆያችሁ? እግዚአብሔር ይመስገን ብለን እንድናመሰግነው የፈቀደልን ለባህሪ እግዚአብሔር ስሙ ዛሬም ዘወትርም ለዘላለም የተመሰገነ ይሁን። ይህ አምስተኛ ዙር የመጽሐፍ ቅዱስ ጥያቄና መልስ ውድድር ከዘፍጥረት ምዕራፍ 36 እስከ 50 ያለውን የሁለተኛው ክፍል ጥያቄ ነው ማለት ነው። 41ኛ ጥያቄ ወንድሙን 41ኛ ጥያቄ እንግዲህ ከ41 በፊት ያሉትን ክፍል አንድ ላይ ጠይቄያችኋለሁ። እስከ 40 ያለውን አሁን 41ኛው ነው የምንገባው። 41ኛ ጥያቄ ወንድሙን ከእስር ለማዳን የሞከረው ማን ነው? 41ኛ ጥያቄ ወንድሙን ከእስር ለማዳን የሞከረው ማን ነው? ያ ማለት ወንድሙ ማለት በቢንያም ምትክ እኔ ልሁን ብሎ ያለው ማለት ነው። በቢንያም ምትክ እኔ ልሁን ብሎ ያለው እኔ ልቀየር ብሎ ያለው ማለት ነው። ትንሽ ጥያቄው ግልጽነት እንዳይጎለው ነው። ወንድሙን ከእስር ለማዳን የሞከረው ማን ነው? ሀ ሮቤል፣ ለ ስምዖን፣ ሐመሩሃ ይሁዳ፣ መ ሌዊ። 42ኛ ጥያቄ ዮሴፍን ከመግደል ይልቅ ለነጋዴዎች መሸጥ እንደሚሻል የመከረ ማን ነው? ዮሴፍን ከመግደል ይልቅ ለነጋዴዎች መሸጥ እንደሚሻል የመከረ ማን ነው? ሀ ሮቤል፣ ለ ይሁዳ፣ ሐመሩሃ ስምዖን፣ መ ሌዊ። 42ኛ ጥያቄ ዮሴፍን ከመግደል ይልቅ ለነጋዴዎች መሸጥ እንደሚሻል የመከረ ማን ነው? ሀ ሮቤል፣ ለ ይሁዳ፣ ሐመሩሃ ስምዖን፣ መ ሌዊ። 43ኛ ጥያቄ ዮሴፍ አባቱንና ቤተሰቡን ወዴት እንዲኖሩ ጋበዛቸው? ዮሴፍ አባቱንና ቤተሰቡን ወዴት እንዲኖሩ ጋበዛቸው? ሀ ጌሴም፣ ለ ቤቴል፣ ሐመሩሃ ከነዓን፣ መ ራማ። 44ኛ ጥያቄ ዮሴፍ ስንት ዓመት ኖረ? ዮሴፍ ስንት ዓመት ኖረ? ሀ 70፣ ለ 110፣ ሐመሩሃ 120፣ መ 130። ደግሞ አለው ዮሴፍ ስንት ዓመት ኖረ? ሀ 70፣ ለ 110፣ ሐመሩሃ 120፣ መ 130። 45ኛ ጥያቄ የትኞቹ ልጆች በያዕቆብ ትንቢት በያዕቆብ እከፍላችኋለሁ በእስራኤልም እበትናችኋለሁ የሚል ቅጣት ተነገረባቸው? 45ኛ ጥያቄ የትኞቹ ልጆች በያዕቆብ ትንቢት በያዕቆብ እከፍላችኋለሁ በእስራኤልም እበትናችኋለሁ የሚል ቅጣት ተነገረባቸው? ሀ ይሁዳና ጋድ፣ ለ ስምዖንና ሌዊ፣ ሐመሩሃ ዳንና ንፍታሌም፣ መ ይሳኮርና ዛብሎን። 45ኛ ጥያቄ የትኞቹ ልጆች በያዕቆብ ትንቢት በያዕቆብ እከፍላችኋለሁ በእስራኤልም እበትናችኋለሁ የሚል ቅጣት ተነገረባቸው? ሀ ይሁዳና ጋድ፣ ለ ስምዖንና ሌዊ፣ ሐመሩሃ ዳንና ንፍታሌም፣ መ ይሳኮርና ዛብሎን። 46ኛ ጥያቄ ያዕቆብ ከመሞቱ በፊት ዮሴፍን ምን አለው? ያዕቆብ ከመሞቱ በፊት ዮሴፍን ምን አለው? ሀ እንዲበቀል፣ ለ እንዳይረሳው፣ ሐመሩሃ እንዲቀብረው፣ መ እንዲባርከው። ደግሞ አለው 46ኛ ጥያቄ ያዕቆብ ከመሞቱ በፊት ዮሴፍን ምን አለው? ሀ እንዲበቀል፣ ለ እንዳይረሳው፣ ሐመሩሃ እንዲቀብረው፣ መ እንዲባርከው። 47ኛ ጥያቄ ያዕቆብ የት እንዲቀብሩት አዘዛቸው? ያዕቆብ የት እንዲቀብሩት አዘዛቸው? ሀ ግብፅ፣ ለ ጌሴም፣ ሐመሩሃ ከነዓን፣ መ ህንድ። ደግሞ አለው ያዕቆብ
የት እንዲቀብሩት አዘዛቸው? ሀ ግብፅ፣ ለ ጌሴም፣ ሐመርሃ ከናን፣ መ ህንድ። 48ኛ ጥያቄ ዮሴፍ አባቱን ከቀበረ በኋላ ምን አደረገ? ዮሴፍ አባቱን ከቀበረ በኋላ ምን አደረገ? ሀ ወደ ግብፅ ተመለሰ፣ ለ ወደ ከነዓን ሄደ፣ ሐመርሃ ወደ ሌላ ቦታ ተሰደደ፣ መ ሞተ። ደግሞአለሁ። ተሰደደ የምትለዋን ብቻዋን ሳይሆን ወደ ሌላ ቦታ የሚል ጨምሩባት። 48ኛ ጥያቄ ዮሴፍ አባቱን ከቀበረ በኋላ ምን አደረገ? ሀ ወደ ግብፅ ተመለሰ፣ ለ ወደ ከነዓን ሄደ፣ ሐመርሃ ወደ ሌላ ቦታ ተሰደደ፣ መ ሞተ። 49ኛ ጥያቄ ዮሴፍ ወንድሞቹ ስለፈሩት ምን አላቸው? ዮሴፍ ወንድሞቹ ስለፈሩት ምን አላቸው? ሀ እንዲጠነቀቁ፣ ለ እንዲሸሹ፣ ሐመርሃ እንዳይፈሩ፣ መ እንዲጠሉት። 49ኛ ጥያቄ ዮሴፍ ወንድሞቹ ስለፈሩት ምን አላቸው? ሀ እንዲጠነቀቁ፣ ለ እንዲሸሹ፣ ሐመርሃ እንዳይፈሩ፣ መ እንዲጠሉት። 50ኛ ጥያቄ ዮሴፍ ከመሞቱ በፊት ምን አዘዘ? ሀ በግብፅ እንዲቀብሩት፣ ለ አጽሙን ወደ ከነዓን እንዲወስዱ፣ ሐመርሃ ሀብቱን እንዲካፈሉ፣ መ እንዲበቀሉት። ደግሞአለሁ። ዮሴፍ ከመሞቱ በፊት ምን አዘዘ? ሀ በግብፅ እንዲቀብሩት፣ ለ አጽማቸውን ወደ ከነዓን እንዲወስዱ፣ ሐመርሃ ሀብቱን እንዲካፈሉ፣ መ እንዲበቀሉት። 51ኛ ጥያቄ ዮሴፍን የት ቀበሩት? ሀ በግብፅ፣ ለ በከነዓን፣ ሐመርሃ ጌሴም፣ መ ዋሻ። ደግሞአለሁ። ዮሴፍን የት ቀበሩት? ሀ ግብፅ፣ ለ ከነዓን፣ መ ጌሴም፣ ሐመርሃ ጌሴም፣ መ ዋሻ። 52ኛ ጥያቄ ኤሳው ከየትኛው የከነዓን ልጆች ሚስቶችን አገባ? ኤሳው ከየትኛው የከነናውያን ልጆች ሚስቶችን አገባ? ሀ ከኬጢያዊው፣ ለ ከአሞራውያን፣ ሐመርሃ ከኤዊያዊው፣ መ ሐና ሐመርሃ። ደግሞአለሁ። ኤሳው ከየትኞቹ የከነናውያን ልጆች ሚስቶችን አገባ? ሀ ከኬጢያዊው፣ ለ ከአሞራዊው፣ ሐመርሃ ከኤዊያዊው፣ መ ሐና ሐመርሃ። 53ኛ ጥያቄ ኤሳው ሚስቶቹን ንብረቱን ይዞ ከወንድሙ ከያዕቆብ ፊት ወደ ሌላ ሀገር የሄደው ለምንድን ነው? ኤሳው ሚስቶቹን ንብረቱን ይዞ ከወንድሙ ከያዕቆብ ፊት ወደ ሌላ ሀገር የሄደው ለምንድን ነው? ሀ ርስታቸውን ለመካፈል ስላልፈለገ፣ ለ ሀብታቸውን ስላበዛ በአንድ መቀመጥ ስላልቻሉ፣ ሀብታቸው ስለበዛ በአንድነት መቀመጥ ስላልቻሉ፣ ሐመርሃ ያዕቆብ ስላባረረው፣ መ ሁሉም መልስ ነው። ደግሞአለሁ። 53ኛ ጥያቄ ኤሳው ሚስቶቹንና ንብረቱን ይዞ ከወንድሞቹ ከያዕቆብ ፊት ወደ ሌላ ሀገር የሄደው ለምንድን ነው? ሀ ርስታቸውን ለመካፈል ስላልፈለገ፣ ለ ሀብታቸው ስለበዛ በአንድ ላይ መቀመጥ ስላልቻሉ፣ ሐመርሃ ያዕቆብ ስላባረረው፣ መ ሁሉም መልስ ነው። 54ኛ ጥያቄ የኤልፋዝ ልጆች እነማን ናቸው? ሀ ቴማንና ኦማር፣ ለ ናሆትና ዛራ፣ ሐመርሃ ናሆትና ዛራ ይላል። እንግዲህ መልሳችሁ እንግዲህ ዝም ብላችሁ አስቀምጡ። በስህተት የተደገመ ነው። መ ኡስና ቆሬን። እናንተ እንግዲህ የምትመልሱ ትመልሱ። 54ኛ ጥያቄ
ሀ 54ኛ ጥያቄ የኤልፋዝ ልጆች እነማን ናቸው? ሀ ቴማንና ኦማር፣ ለ ናሆትና ዛራ፣ ሐመርሃ ናሆት ዛራ፣ መ ኡስና ቆሬ። 55ኛው ጥያቄ የኤሳው ሚስት የአህሊባማ ልጆች እነማን ናቸው? ሀ ናኮት አለቃ፣ ለ ቴማን አለቃ፣ ሐመርሃ የኡስ አለቃ፣ መ መልስ የለም። ደግሞአለሁኝ። 55ኛው ጥያቄ የኤሳው ሚስት የአህሊባማ ልጆች እነማን ናቸው? ሀ ናኮት አለቃ፣ ለ ቴማን አለቃ፣ ሐመርሃ የኡስ አለቃ፣ መ መልስ የለም። 56ኛ ጥያቄ ይሁዳ ለበኩር ልጁ ለኤር ያገባችው ሴት ማን ትባላለች? ይሁዳ ለበኩር ልጁ ለኤር ያጋባው ሴት ማን ትባላለች? ሀ ትዕማር፣ ለ ራሄል፣ ሐመርሃ ሊያ፣ መ ዲና። ደግሞአለሁ። ይሁዳ ለበኩር ልጁ ለኤር ያጋባት ሴት ማን ትባላለች? ሀ ትዕማር፣ ለ ራሄል፣ ሐመርሃ ሊያ፣ መ ዲና። 57ኛ ጥያቄ ይሁዳ ምራቱን ትዕማርን ምን አላት? ይሁዳ ምራቱ ትዕማርን ምን አላት? ሀ ሴሎም እስኪያድግ በአባትሽ ቤት መበለት ሆነሽ ተቀመጭ፣ ለ ወደ እኔ ቤት ነኝ፣ ሐመርሃ ሌላ ባል አግቢ፣ መ ሁሉም። 57ኛ ጥያቄ ይሁዳ ምራቱን ትዕማርን ምን አላት? ሀ ሴሎም እስኪያድግ በአባትሽ ቤት መበለት ሆነሽ ተቀመጭ፣ ለ ወደ እኔ ቤት ነይ፣ ሐመርሃ ሌላ ባል አግቢ፣ መ ሁሉም። 58ኛ ጥያቄ ዮሴፍ በወህኒ ቤት ውስጥ ምን ያደርግ ነበር? ዮሴፍ በወህኒ ቤት ውስጥ ምን ያደርግ ነበር? ሀ ይጸልይ ነበር፣ ለ ያስተምር ነበር፣ ሐመርሃ ይተረጉም ነበር፣ መ ይዘምር ነበር። እንግዲህ መጽሐፉ ላይ ያለውን የተጻፈውን እንድትመልሱ ስለሆነ ያችን ብቻ የተጻፈችዋን ብቻ ትመልሳላችሁ ማለት ነው። በእስር ቤት ላይ እንዲህ ያደርግ ነበር ተብሎ የተጻፈውን ትጽፋላችሁ፣ መልሳችሁን አስቀምጡ። 59ኛ ጥያቄ ትዕማር ከይሁዳ ጋር እንዴት ጸነሰች? ትዕማር ከይሁዳ ጋር እንዴት ጸነሰች? ሀ ሆን ብላ አታላው፣ ለ በግዳጅ፣ ሐመርሃ በስህተት፣ መ ሁሉም። 59ኛ ጥያቄ ትዕማር ከይሁዳ ጋር እንዴት ጸነሰች? ሀ ሆን ብላ አታላው፣ ለ በግዳጅ፣ ሐመርሃ በስህተት፣ መ ሁሉም። 60ኛ ጥያቄ ዮሴፍ ለብንያም ስንት ብር ሰጠው? ዮሴፍ ለብንያም ስንት ብር ሰጠው? ሀ 100 ብር፣ ለ 200 ብር፣ ሐመርሃ 300 ብር፣ መ 500 ብር። ደግሞአለሁ። ዮሴፍ ለብንያም ስንት ብር ሰጠው? ሀ 100 ብር፣ ለ 200 ብር፣ ሐመርሃ 300 ብር፣ መ 500 ብር። 61ኛ ጥያቄ ትዕማር ስትወልድ ምን ተፈጠረ? ትዕማር ስትወልድ ምን ተፈጠረ? ሀ መንታ ልጆች ተወለዱ፣ ለ አንዱ እጁን አወጣ፣ ሐመርሃ አዋላጇ በእጁ ላይ ቀይ ፈትል አሰረች፣ መ ሁሉም። 61ኛ ጥያቄ ትዕማር ስትወልድ ምን ተፈጠረ? ሀ መንታ ልጆች ተወለዱ፣ ለ አንዱ እጁን አወጣ፣ ሐመርሃ አዋላጇ በእጁ ላይ ቀይ ፈትል አሰረች፣ መ ሁሉም መልስ ነው። 62ኛ ጥያቄ የዮሴፍ ሚስት ማን ትባላለች? ሀ ርብቃ፣ ለ ራሄል፣ ሐመርሃ ልያ፣ መ አስናት። ደግሞአለሁ። 62ኛ ጥያቄ
የዮሴፍ ሚስት ማን ትባላለች? ሀ ርብቃ፣ ለ ራሄል፣ ሐመርሃ ሊያ፣ አስናት። 63ኛ ጥያቄ ዮሴፍ ከአባቱና ከወንድሞቹ ስንት ሰዎችን ወስዶ በፈርዖን ፊት አቆማቸው? ዮሴፍ ከአባቱና ከወንድሞቹ ስንት ሰዎችን ወስዶ በፈርዖን ፊት አቆማቸው? ሀ 5፣ ለ 10፣ ሐመርሃ 3፣ መ 1። ደግሞአለሁ። ዮሴፍ ከአባቱና ከወንድሞቹ ስንት ሰዎችን ወስዶ በፈርዖን ፊት አቆማቸው? ሀ 5፣ ለ 10፣ ሐመርሃ 3፣ መ 1። 64ኛ ጥያቄ የጌታው ሚስት ዮሴፍን ምን ብላ ተናገረችው? 64ኛ ጥያቄ የጌታው ሚስት የጲጥፋራ ሚስት ማለት ነው። የጲጥፋራ ሚስት ዮሴፍን ምን ብላ ተናገረችው? ሀ ከኔ ጋራ እንጠጣ፣ ለ ከኔ ጋራ እንብላ፣ ሐመርሃ ከኔ ጋራ እንተኛ፣ መ ሁሉም። መልሳችሁን አስቀምጡ። 65ኛ ጥያቄ ዮሴፍ የጌታውን ሚስት ጥያቄ ምን ብሎ መለሰ? ዮሴፍ የጌታውን ሚስት ጥያቄ ምን ብሎ መለሰ? ሀ ክፉ ነገር አደርጋለሁ፣ ለ በእግዚአብሔር ፊት ኃጢአት እሰራለሁ፣ ሐመርሃ አላደርገውም፣ መ ሁሉም። 65ኛ ጥያቄ ዮሴፍ የጌታውን ሚስት ጥያቄ ምን ብሎ መለሰ? ሀ ክፉ ነገር አደርጋለሁን፣ ለ በእግዚአብሔር ፊት ኃጢአት እሰራለሁ፣ ሐመርሃ አላደርገውም፣ መ ሁሉም። መልሳችሁን አስቀምጡ። 66ኛው ጥያቄ ሚስቱ ውሸት ስትነግረው ጲጥፋራ ዮሴፍን ምን አደረገው? ሚስቱ ውሸት ስትነግረው ጲጥፋራ ዮሴፍን ምን አደረገው? ሀ ለቀቀው፣ ለ አሰረው፣ ሐመርሃ ገደለው፣ መ ሁሉም። ደግሞአለሁ። 66ኛ ጥያቄ ሚስቱ ውሸት ስትነግረው ጲጥፋራ ምን አደረገ? ሀ ለቀቀው፣ ለ አሰረው፣ ሐመርሃ ገደለው፣ መ ሁሉም። 67ኛ ጥያቄ የጠጅ አሳላፊና የእንጀራ አበዛ ህልም ምን ነበር? የጠጅ አሳላፊና የእንጀራ አበዛ ህልም ምን ነበር? ሀ ሞትን አመላካች፣ ለ ሀብትን አመላካች፣ ሐመርሃ ወደ ቀድሞ ስራቸው እንዲመለሱ፣ መ ሀና ሐመርሃ። ደግሞአለሁ። የጠጅ አሳላፊና የእንጀራ አበዛ ህልም ምን ነበር? ሀ ሞትን አመልካች፣ ለ ሀብትን አመልካች፣ ሐመርሃ ወደ ቀድሞ ቦታ ስራው መመለስ ነው እንዲመለሱ ሳይሆን ወደ ቀድሞ ስራ መመለስ፣ መ ሀና ሐመርሃ። 68ኛው ጥያቄ ዮሴፍ ከእስር ቤት እንዲፈታ የረዳው ማን ነው? 68ኛው ጥያቄ ዮሴፍ ከእስር ቤት እንዲፈታ የረዳው ማን ነው? ሀ የእንጀራ አበዛ፣ ለ የጠጅ አሳላፊ፣ ሐመርሃ የጲጥፋራ ሚስት፣ መ ፈርዖን። 69ኛው ጥያቄ ፈርዖን የያዕቆብን ቤተሰብ የት እንዲኖሩ ፈቀደላቸው? 69ኛው ጥያቄ ፈርዖን የያዕቆብን ቤተሰብ የት እንዲኖሩ ፈቀደላቸው? ሀ በሶርያ፣ ለ በራምሴ ምድር፣ ሐመርሃ በከነዓን፣ መ በሴይር። ደግሞአለሁ። ፈርዖን የያዕቆብን ቤተሰብ የት እንዲኖሩ ፈቀደላቸው? ሀ በሶርያ፣ ለ በራምሴ ምድር፣ ሐመርሃ በከነዓን፣ መ በሴይር። 70ኛ ጥያቄና የመጨረሻው የክፍል 3 መጨረሻው የክፍል 2 መጨረሻው ክፍል 3 ደግሞ ስለሚቀጥል ክፍል 3ንም መስራት እንዳትረሱ። 70ኛው ጥያቄ የፈርዖን ህልም ምን ነበር? ሀ
ሰባት የሰለቡ ይቅርታ 7 የሰቡ ላሞችና 7 የከሱ ላሞች ለ7 የሰቡ እሸቶችና 7 የከሱ እሸቶች ሐመርሃ ሐና አለ መልስ የለም። ደግሞ አለው የፈርዖን ህልም ምን ነበር? ሀ 7 የሰቡ ላሞችና 7 የከሱ ላሞች ለ7 የሰቡ እሸቶችና 7 የከሱ እሸቶች ሐመርሃ ሐና አለ መልስ የለም። 71ኛው ጥያቄ ዮሴፍ ህልሙን ሲተረጉም ይቅርታ 71ኛው ይቆያል ማለት ነው። ክፍል 3 እስከዚህ ነው። ክፍል 4 ደግሞ የሚቀጥል ይሆናል ማለት ነው። ይቅርታ ክፍል 2 እስከዚህ ነው። ክፍል 3 ደግሞ የሚቀጥል ይሆናል ማለት ነው። በእውነት ስለነበረን ጊዜ እግዚአብሔር ስም የተመሰገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆየን። ሁላችሁም በእውነቱ ይህንን ሼር፣ ላይክ፣ ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ አድርጋችሁ ለብዙዎች እንዲደርስ እንድታደርጉልኝ እላለሁኝ። የሚስተካከል ሐሳብና አስተያየትም ካላችሁ በኮሜንት ክፍል ላይ ጻፉልኝ። አመሰግናለሁ።